ልጅቷን ልትበላት አንተ ራሱ ማለት ነው። አንተ ራስ ልትበላት አንተ ቡዳ፣ አንተ እከክ ቁስላ። እንደዚህ ነው በሴት የምትጫወተው። የደና ቤተሰብ ልጅን ከአሜሪካን አስመጥተ በሄደች ቦሯ አንተ ፉት ኳስ ላይ ሆነ ሴት ስትገለፍ ሴት ስትስም ነበር። ኤደን ለምንድን ነው ፊክስ የምታረገው? ውጡ ተጋሮች። አዎ ግን በተጋጋለና በመቶሾች እንደዚህ ስትወጡ ይላችሁ። አዎ ውጡ ተጋሮች። አያችሁ አንድ ሰው አይደለም ማስለቀሰው ነው 15 ሰው ነው ማስለቀሰው። 15 ሚሊዮን ህዝብ ነው ማስለቀሰው። አስለቀሳችኋለሁ። ያ እስቲ አንድ አማራ እኔ እኮ በጣም ይገርም። እስቲ አንድ አማራ ሚዲያውን ከፍቶ ቢናገር አይታችኋል ስለኛ? አንድ እስቲ ንገሩ። አንድ እኔ በጣም ይገርመኛል አንዳንዴ በተለይ ለነሳምሪ ያላቸው ፍቅር አይ ዶንት ኖ ዋይ አማራ እየመሰሏቸው ይሁን ልጆቹ ለምን እንደማይናገሯቸው እግዚአብሔር ምስክሬን ነው የምላቸው። እያንዳንዱ ኮሜንት ላይ ገብታችሁ ብታዩ አብዚ ቁልጭ ናቸው። ደግሞ በእነሱ ቤት መሸወዳቸው ነው መሸወዳቸው። ፔጁን ይከፍቱና ኢሜይላቸው ከስር ኃይሌ ምናምን ነገር እግዚአብሔር ምስክሬ ነው ኃይሌ ጻድቅ ምናምን ኢሜይላቸው ስማቸው ሌላ ነው። ያ ጎርጉሬ ስጋ ዜድ ጎርጉሬ ስጋባ አላስገባም። ዞር በይ። እኔ ማንንም ሰው አላስገባም። አዳምጪ ቁጭ ብለሽ ጎርጉሬ ስጋባ ወይ ምናምን ኢሜይል ወይ የሆነ ነገር ኢሜይል ወይ የሆነ ነገር ጤነኞች ናቸው እንደ እነዚህ ሰዎች? ምንድነው እንደዚህ? እውነትሽን ነው ያቺ ዝብዝብ በርሜል አለች እሷ ጋር ይገቡና እውነትሽን ነው እንዳለ ተጋሩ እንዳለ ከስር የምትጽፍ። ስለዚህ ትመታላችሁ፣ እቀጠቅጣችኋለሁ። እናንተ የኔ ልጅ በዚህ መልኩ የምትቀጠቅጡ ከሆነ እንደ ተጋሩ ቀጠቅጣችኋለሁ። እናንተ ሰው በላ ሰው ደም ጠጮች እያልኩኝ ማለት ነው። የወያኔ ሽንት ጨርቆች የኔ ልጅን መቀጥቀጥ አይቻልም። እቀጠቅጣችኋለሁ። እኔ ስለ 27 ዓመቱ ነው የምጠይቃችሁ። ስለ ደም ስላፈሰሳችሁት፣ ደም ስለጠጣችሁት፣ ስለዘረፋችሁት፣ ስለበላችሁት ነው የምጠይቃችሁ። እናንተ ለብቻ ለይታችሁ የኛ ጉዳይ የሚሰማችሁ ከሆነ ስለኛ ጉዳይ የሚሰማችሁ ከሆነ ችግራችሁ ቤተሰባዊ ሳይሆን ፖለቲካዊ ነው ማለት ነው። ፖለቲካዊ ነው ማለት ነው። ለምን እሷ ፖለቲከኛ ናት። የኔ ልጅ ጉዳዩ ስለኔ ልጅ ነው አይደለ? ምን አባታችሁ ልታረጉ ነው? አንድ ቦታ ላይ ለምን ሌላ ቦታ ላይ ኮሜንት አትሰጡ? ለምን ኮሜንት አትሰጡ? እናንተ ደም ጠጪዎች ማለት ነው። ለምን ኮሜንት አትሰጡ? ሌላ ቦታ ላይ ለምን ሌላ ፔጅ ላይ ሄዳችሁ ኮሜንት ለምን ሄለን ጋር ገብታችሁ አይጦ ጋር ጊንጦ ጋር ገብታችሁ ኮሜንት አትሰጡ? ካላችሁ እንወራረዳታለን። የፖለቲካ አካሄድ እኮ ምን አባሽ እናንተ የእናንተን ቆራጣ የተቆራረጠ እግሩን የተቆራረጠ ሰው ለጥፌ እዚህ ጋራ ብለጥፍ ደስ ይላችኋል? አንድ እናትና ያቺ ብረትና ብረታ ብረት የገባባትን በጦርነቱ አምጥቼ እዚህ ላይ ብሳፈጥባት ደስ ይላችኋል? እንደ ሴት ከሆነ ደስ ይላችኋል? እንደዛ ከሆነ ማሳፈጥባችኋለሁ። ሌላ ፔጅም አለ ተሳፍጬ እንዲህ ነው ማስለቅሳችሁ። የባለፈውን ችግራችሁን እያነሳ ማለት ነው። እግዚአብሔር ምስክሬን ነው የምልሽ። በልጄን ይቀልድ አላቅም። እንደዚህ የማንም ብስብስ ያበደች ሴት ለዩቱባ ብላ ስለፈለፈች እኔ እንደውም በጣም የምታስቡ ይመስለኝ ነበር። በጣም ትንሽ ከሌላው የተለየ ጭራሽ አንድ በርሜል በሀሽና በድራግ የደነቆረች ሴትን ትላንትና የትግራይን ህዝብ በፓትሎክ እየሰደበችና አባቴ ሻቢያውን ገለውታል እያለች እናንተ ላይ ስንት ነገር። ዜድ አላስገባሽም። ረፊ ዜድ አትለኪልኝ፣ እንዳትለኪ። እኔ ምልልስ አልፈልግም። አላስገባም ማለት ስትሳደብና በፓትሎክ በኩል የትግራይን ህዝብ ለጦርነት ያበቃች ትልቅ ዶክሜንት ያላ ሰብለ ካናዳ ታውጣላችኋለች። እሷን ጠይቋት ማንነቷን ያለችን ሴት ዛሬ ፖለቲካዋን ቂሟን በልጄ እኔን ፐርሰናል መታ ማናገር ስትችል በልጄ ስትወጣ እኔ ደግሞ እንደ ሀገር የራሳችሁን ጉድ እያመጣው ብሳለቅባችሁ ደም እንባ ታለቅሳላችሁ ማለት ነው። ደም እንባ ታለቅሳላችሁ። እኔ ኤዱ ካለሽ የበሰበሱ እነዚህ
ትላሞችን ብሎክ አድርጋቸው። ያ እናንተ ስንት የሚሳቅባችሁ ወላጅ አልባ የሆኑ እናቶች። አሁን አሞራው በጦርነት ወላጅ አልባ የሆኑ እናቶችን ይረዳል አይደለም? ወላጅ አልባ የሆኑ ስለኔ ልጆች ምን አሳሰበሽ? ይልቁንስ እንደሱ እንደ አሞራው መቼስ ታናሽ ልጅሽ ይሆናል። ትግራይ ላይ ለተጎዱት ልጆች ያገኘውን እየሰበሰበ ትግራይ ላይ በጦርነት እናትና አባታቸውን ላጡት ይጎዳል። አንቺ እዚህ ቁጭ ብለሽ ብቻ በዚህ በድራጋፍሽ ያለሽ ለምን አትረጅ? በጦርነት ብዙ እናቶች፣ ብዙ ህፃናቶች፣ ብዙ አባቶች ምን ሆነዋል? ቤተሰብ አልባ ሆነዋል። ለምን አትረጅ? እርጂ። አንቺ ሌባ፣ በእርዳታ ስም ስንቱን ነው እየዘረፍሽው? አንቺ ሌባ፣ የት ሄደ? ሊቢያ ላይ የሰበሰብሽው ገንዘብ የት አረግሽው? የትግራይ ልጅ ሊቢያ ላይ ማፊያዎችንም ምንድነው የሊቢያ እንትኖች ይዟቸዋል ብለሽ $28,000 የታረግሽ የሰበሰብሽው የታረግሽው? ይህንን የትግራይ ልጆች ያውቃሉ? ዩቱብ ላይ የሰበሰብሽውን ገንዘብ ታውቃላችሁ? ዩቱብ ላይ 28,000 አይዶ ነው። በኢትዮጵያ ብቻ እርግጠኛ አይደለም። ቆይ አዳም እንትን ላሉ አይዋሉ የሰበሰብሽውን ገንዘብ የታረግሽ? ትግራይን እረዳለሁ ብለሽ 1 ሚሊዮን ብር ማን ኤዲት አረገሽ? አንቺ ስለሌላው ኤዲት ልታውሪ ትፈልጊያለሽ? ገንዘብ እንዲባል ኤዲት ይደረግ ልታውሪ ትፈልጊያለሽ? ይህንን የሚያውቃለ የለም። ከአንቺና ባልሽ እንደ ሀገር እኮ ወያኔ እኮ ደህና ቀጥቅጦ አንቺንም ባልሽንም ደህና ቀጥቅጦ እኮ ነው ያባረረል። አንቺ ሌባ! እናንተ በአንቺና በባልሽ ጭንቅላት ኢትዮጵያ ውስጥ የንግድ ቢዝነስ እናደርጋለን ብላችሁ የስዊድን ጋዜጠኞችን ይዛችሁ ገብታችሁ ሀገር ልትበጠብጡ ስትሉ ከሻቢያ አባትሽ ጋራ ቀጥቅጦ ነው ያስወጣሽ ወያኔ። አንቺ ነሽ ለትግራይ ህዝብ የምታስቢው? የትግራይን ህዝብ ለዚህ ሁላ እንዲገደል እንዲቀጠቀጥ ያደረግሽው አንቺ ነሽ። የመጀመሪያው ወያኔ ደጋፊ መስላችሁ ብሔር ብሔረሰብን በምታጣሉት በተለይ በኦሮሞ በአማራ ላይ ስትሳደብ የነበርሽ ፓትሎክ ላይ አንቺ ነሽ የመጀመሪያው እስከነባልሽ። ማንነቷንማ ስም አልጠራ። ስም እዚህ ሀገር ጠራሽ ማለት ቀጥታ ተጠያቂ ነሽ። ስም አልጠራ። ለዚህ ነው እኔን የማታገኝ። ግን እንደዚህ አበሳብስሻለሁ እስከነባልሽ ወሮ በላ ወያኔ ቂጥሽ ላይ ባልሽን አርጎ እነዛን ዋናዎቹን አስሮ አንቺን እና ባልሽን ሸኝቶ ከዛ በኋላ መጣሽና የእናቴን መሬት ቀምቶ ወያኔ አባቴ ኤርትራዊ ስለነበረ ኦሮሞ ላይ ብቻ የደረሰው አይደለም እኛ ላይ የሚያደረሰው ወያኔ እኛ ላይ ሳይሆን ያንቺ አባት ላይ ያደረሰው ባንዳ ስለነበረ ሀገር ሊሸጥ ስለመጣ ስለነበረ ነው። ቅንድቡን ተብሎ የተደፋው ደግ አደረገው። ደግ አደረገው። ጎበዝ መለስ ጎበዝ። ምን አባሽ ሀገር ልትሸጪ ስትይ እስከነባልሽ አንቺ ወንጀለኛ። ይህንን ታሪክሽን ሰው ያውቃል። እስከዛሬ ድረስ እኮ ባልሽ እኮ ባልሽበት ሀገር ራሱ እኮ ወረቀት የለውም። ራሱ መንግስት እኮ የስዊድን መንግስት እኮ አልሰጠው። አንቺ በርሜሏ ለምን ወረቀቱን ተቀማ? ባልሽስ ይህንን ተጋሮች ያውቃሉ። ግን 1 ሚሊዮን ብር አሰባስባ በኢትዮጵያ 1 ሚሊዮን ብር ስለሰጠች ስምሽን እኮ የምታስጠሪ እኮ ነሽ። አከሌ የምትባይ በእንደዚህ ሀገር የምትኖሪ በትግራይ ለተጎዱት አንቺ ብቻሽን ያዋጣሽው አይደለም። እንዲያውም ይሄኔ በነገራችን ላይ የትግራይ ልጆች ብር ሲሰጡ 1 ሚሊዮን ብር ብቻ ይሰጡ። ይሄኔ አንቺ 3 ሚሊዮን ብር ነው ያሰባሰብሽ። ኤዲት አስደርጓት በቀደም የላካችሁ ሌባ ወሩ በላ። ባልሽ ደግሞ በጎን በኩል መጥቶ ትግራይ ውስጥ ለተጎዱት ለገበሬዎቹ የሆነ ምንድነው ማረሻ እየሰራው ነው ቤት ውስጥ እንደዚህ እያደረግኩኝ ነው እና በዛ ልረዳቸው ፈልጋለሁ። የትግራይ ልጆች ተባበሩ። እንዳሰጡት
ይሄ ሌባ ነው እንዳሰጡት። ወሮ በላ የሻቢያ ዲቃላ ነው እንዳሰጡት። ሁለት ዲቃላዎች እግሬናት ሁሉ ጊዜ ሀሽሽን እያጨስክ እዛ የሆነች መንግስት የሰጠው እታች የሆነች እንትናለች ብረት መስሪያ ያለች እዛ ላይ ቁጭ ይልና መንግስት ሰጥቶታል። ሲነሳ እንኳንስ ብረትና ብረት ሊገጥም አይደለም። ምን እየሰራት ነው ስትሉት አንድ ፕሮጀክት ጀምሬያለሁ። ምን አይነት ፕሮጀክት? ዲስኢንፌክሽን መስራት። ዲስኢንፌክሽን ህፃናቶች ይሰራሉ። ለኢትዮጵያ ለምን ለኢትዮጵያ ከኢትዮጵያ ባንክ ለመበደር የአፍሪካን ህዝብ እንደ ደደብ እኮ ነው የምታዩት። እንደ ደደብ አሁን ትሄድና በዛ በሲጋራ እያጨስክ ይሄን ሰርቻለሁና የኢትዮጵያ ሳይንስና ቴክኖሎጂ ኢንስቲትዩት እንዲያይልኝ ይሄንን ህዝብ እንደ ደደብ ንቃችሁ ከዛስ ይሄን ያህል ሚሊዮን ፈጅችበታለሁና ስጡኝ። እናት ድንጋይ ትብላ። ኢትዮጵያ ውስጥ ካንተ የበለጠ የተማራል። ካንተ ከደደቡ የበለጠ ከዛ እስቲ ምን እየሰራ ነው ምናምን ብላችሁ ስታይ ቆይ ላሳይሽማ ሲነሳ ሱሪው ፓንቱ ቂጡ ሱሪህን ማሰር ያቃተ ጀለገፍ ማለት ነው። ገልጃጃ እስቲ ውጣና ታይ። አንተ እስቲ አቋሚ ይታይ ገለጀፍ። አንተን ለኢትዮጵያ ለትግራይ ገበሬዎች ምንድነው ኮንስትራ ምን ይባላል ማረሻው የምትሰራው ምንድነው? ማረሻው ስሙ ጠፋቢ። ምንድነው የማረሻ ስም? ማረሻ አንተን የምትሰራው ሱሪህን ማሰር ያቃተ አፈር ብዱ ማረሻ ብላችሁ ጻፍ። ኤዱዬ ምንድነው ማረሻው? ትራክተር የምትሰራው ትራክተር በምንድነው ያለው? በሆነ ነገር የሚሰራ ትራክተር ቤት ውስጥ ነው የሚሰራው። እዚህ ሀገር እኮ የሆነ ነገር እኮ ስትሰራ እኮ ማሳወቅ አለብህ። ኢንስቲትዩቶች አሉ፣ እዛ ሄደ ነው የምትሰራው። የምትኖርበትም ሀገር ዘሴ እኛን ይሸውደናል እንድናወራለት። ዋው ሽሮ ስራ አንተ አቤትን የምግብ ስሰራ ለሚስቴና ለባል እሱን ስራ ማትወድ ከለርሉስ ሱሪን በስነ ስርዓቱ ያልታጠቅ ሽማግሌ አንድ አይነቶች። እኔ ግን ሁለታችሁ ይሄንን ነው የምታክሉት። አንተ ይሄንትን እዚህ ጋራ አፈ መዝረክረኩ ደሞ እኮ ተኝተው በሙሉ እንደዚህ ነው ሲያወራችሁ። ሃይ ብቻሽን ከጠገቤ ባሌ አለ ከጠገቤ ከጠገባ በኋላ አለ ተጋድሞ በቀን እኮ ነው። ከዛ ሌላቸው አሁን ስራ ልንወጣ ነው። ከዛ ሌላ ሰው ደግሞ ሲደውላቸው አሁንም አልጋ ላይ ናቸው። እኛ እኮ እንደምንገናኝ ያውቁ እንደምንገናኝ የመንግስት ጡረተኞች በእናንተ የተነሳ ነው ኢትዮጵያ የሚጠላው። እከኮች፣ ሌቦች። ችግሬ የልጄን ስም አታንሱ። ችግሬ እቀጠቅጥሻለሁ። እኔ እና አንቺ በፖለቲካው የተገናኘ ነው አይደለ? በፖለቲካው አንቺ ነሽ ህዝብሽን ያስጨበጨብሽው፣ አንቺ ነሽ ህዝብሽን ያጋደልሽው፣ አንቺ ነሽ ፓልቶክ ያ የኢትዮጵያን ህዝብ ስትጨፈጭፊ ስትሳደቢ የነበረው። አሞራው አላስገባም። አሁን እናንተ ገብታችሁ ተይ ጂጂ እንደዚህ አይደለም። ኖ መጀመሪያ ሂዱና የኔን ልጅ እንዴት አርጋ እንደምትሳደብ ሂዱና እንትን በል። ፓልቶክ ነው ያለቀ። እኔ በፓልቶክ ጊዜ አልነበርኩኝ፣ ተማሪ ነበርኩኝ፣ ወጣት ነበርኩኝ፣ ጊዜም አልነበረኝም። ራሴን ቢልድ የማደርግበት ጊዜ ነበረ በፓልቶክ ጊዜ ማለት ነው። ያ እነሱ ከድሮም ጀምሮ ስራ ፈቶች ናቸው። እኔ ማር ነበር ሰራ ነበር። ለዛሬው እዚህ ጋር ተረጋግቼ እንድኖር ያንን ጊዜ ስለሰጠሁኝ ነው። ያ በልጄ ከመጣሽ እዘለዝልሻለሁ። ቁጭ ብዬ ነው መዘለዝልሽ። ቁጭ ብዬ እኔ እግዚአብሔር ምስክሬ ነው። እንደው የእሷም ጥፋት ሰው እኮ አጣርቶ እኮ ነው። እኔም በልጄ የምትጎዱ ይመሰላችሁ እንዴ? እንዲህ ሞራላችን እንድች አይመስልም። እንኳን ለልጅ አይደለም ለዘር ማንዘር የተረፍኩኝ እኔ። አሞራው ነክተውኛል፣ አለቃቸውም። አይስወር አለቃቸውም። ቁጭ ብዬ ነው የማወራው። ቁጭ ብዬ ትድገመው ብቻ ዛሬ ወጥተሽ ድገሚ አንቺ ዘልዛላ ቁስላ የቁስላም ዘር
ነይ ግጠሚኝ ነይ። ኢነርጂ የሚሰጥ ነገር እንትኔ ማግኒዚየም ኢነርጂ ማግኒዚየም አለ። እሱን ልውሰድና መጣሁ። እሱን ወስጄ ነው ራሴን እየጠበቅኩኝ ነው። ይኸውልሽ በመጀመሪያ በኋላ ውስጥ ካለ ችግር የለም። ማግኒዚየም ኢነርጂ የሚሰጥ ማግኒዚየም ኢነርጂ የሚሰጥ ማግኒዚየም ሉካት ይህንን ወስዳለሁ። ይሄ ማለት ይሄንን ከወሰዳችሁ እግዚአብሔር 24 አወርስ ፓወር ናችሁ። እንቅልፍ የለም። ይህንን እየወሰድኩ ነው የምፈጠው። እንቅልፍ የለም። እንዳንቺ እንትና ድራግ አልወስድም፣ ሀሽሽሽን አልወስድም። ኮፒ ሊንክ አድርጉ ልጆቼ፣ ኮፒ ሊንክ ታፕታፕ፣ የኔ ልጆች ኮፒ ሊንክ ታፕታፕ አድርጉ። ድራግ እናለወደሻለሁ። ፍራንክፈርት ላይ ግን እስከነ ሲጋራ ማን ስትስም ነበር? አብዚ ቁልጭናል። ፎቶ እንዳለ ታውቃለህ። እኛ ግን ውሸት ነው ብለን አለለ። ፎቶ እጄ ላይ እንዳለ ታውቃለህ። ላውጣል ናይት ክለብ አፍን ተገጣጥሜ ሳብካው ለነገሩ ይነገራታል። አሁን ይገባልሃል። ልጅቷን ልትበላት አንተ ራሱ ማለት ነው። አንተ ራስ ልትበላት አንተ ቡዳ፣ አንተ እከክ ቁስላ። እንደዚህ ነው በሴት የምትጫወተው። የደና ቤተሰብ ልጅን ከአሜሪካን አስመጥተ በሄደች ቦሯ አንተ ፉት ኳስ ላይ ሆነ ሴት ስትገለፍ ሴት ስትስም ነበር። ሴት ስትስም አውጡበት። አንተ ሌባ ሸርሙጣ፣ ዘረ ሸርሙጣ። እንደዚህ ነው በሴት እጅ የምትጫወተው። ና ስጠኝ፣ ና ስጠኛው፣ ና ዞኑ ስጠኝ። እኔ የእያንዳንድሽን ሚስጥር ይዤ ነው የሚንቀሳቀሰው። የእያንዳንድሽን ሚስጥር ና ለምን ጠፋ? ለምን ከደዚህ ጋር ቀዘቀዛችሁ? ለምን እንደ ድሮ አሞራውዬ ለምን ተጣላችሁ? ለምን ተጣላ? አየህ አማራ ጀግና ነው። አማራ ልንገር፣ የአማራ ልጅ ነው ፎቶ ያነሳ ቀጥል ያለ ማለት ነው። ከዚህ በኋላ ወንዶች ምትይል ሁላችንም ከልጆቻችን በኋላ ነው። ፎቶ ቀርጨ የሚያደርገ አጠገብ የነበረው ጀግና የጎንደር ልጅ ነው። የእናቷ ዘር ነው። ፎቶ ገርጨ ማድረግ ለእናቷ ተልኮላል። አርፋ ቁጭ ትላለች። አትመጣም ከዚህ በኋላ። ወንድ ነህ አንተ፣ ወንድ ነህ። እኔንን ሁላ ግን ዝም ብያለሁ። በራስ ጊዜ እየተነከርክ ነው። ጉድ ይውጣልህ አይደለም? ወጥቶልሃል። ላውጣልህ አንተ ሸርሙጣ ዘር፣ ምንም የማታቅልች ከቤት አስወጥተ ከእናቷ ጋር አጣልተ አንተ ሌባ ሸርሙጣ። ያንተ ደግሞ ይባስ። ያንተን እኔ ወደኋላ ነው የሚደቁትኝ፣ ወደኋላ ከአንተ ደግሞ ይባሳለ። ገና ሁለት ወር ሳይሞላ አንተን ብሎ አፍቃሪ፣ አንተን ብሎ ወዳጅ፣ ቤተሰቡን በሙሉ በጥብጠ ልጅቷን አበጣብጠ ባለጌ። እግዚአብሔር ምስክሬ ነው። ልጆቼን ይሰኝ ውሸት አይደለም። እግዚአብሔር ምስክሬ ነው። እኔ እንዲያውም ኤአይ ነው፣ ምክንያቱም ኤአይ ነው የሚባለው። ገባችሁ? ኤአይ ነው ይሄ ነገር፣ ኤአይ ነው። ኤአይ እንዴት እንደጮኩኝ ወይ እዚህ ላይ ነው ያለው። እንዴት እንደጮኩኝ እሱ ፍራንክፈርት ማታ ተላብጦ ሰክሮ ተኝቷል። ጠዋት ልጆቹ ላኩልኝ አውጭ ብለው ኖ በቃ ምክንያቱም እኔ ለሱ መውጣት የሱ ጉድ መውጣት ሳይሆን ልጅቷን እንዴ ብትታነቅስ የሆነ ነገር ብትሆንስ፣ እኔ እንደዚህ አይነት ነገር ውስጥ አልገባም። አሁን ግን አወጣልሃለሁ። ምክንያቱም እንደዚህ አይነት ቀልድ ከኔ ጋር አይቻልም። ተስፋህን ነው የምቆርጠው። ተስፋህን ለነገሩ ተቆርጧል። ኦልሬዲ ተነግሯታል። ለዚህ ነው በቀደም እኮ ነገር ያለው ምን ሆናችሁ ነው ሚዲያ ላይ
ቀዝቀዛላችሁ፣ ቀዘቀዛችሁ። እናቷን ያላከበርክ እንዳንተ ያለ ባለጌ ልጅቷን ልታከብራት ነው ነው ወይ? አንተ ሸርሙጣ። ድሮም ከእናንተ ውሽማ እንጂ ባሌት ይገኛል። የሸርሙጣ ዘር ባለጌ። ያንተ ደግሞ ይባስ፣ ያንተ ደግሞ ይባስ። ሌላውስ ፍሬምት ብሄድ ሰክሬ ነው ጠጥቼ ነው ሚስቴን ወዳለሁ። ያንተ ደግሞ ይባስ፣ ያንተ ደግሞ ይባስ። አንተ ውሸታ ቂጥን ያልጠረክ ምነው በንጋታው ወሬ መጥቶ እዚህ ሲራፋ። ይቺ ብስብሳ ሸሻም እንኳን ታውቃለች። ምክንያቱም እሷም ሰክራዛ ስትንዘላዘል ነበረች እና ደንግጣሉ። ተለምና ምክንያቱም የሱ እሱ ነው። ግን ልጅቷ እና ቤተሰቡ መስማት አለበት ተብሎ ለእናትየው ተልኳል። አሁን ይዋት እኮ እንደዚህ እኮ ቀዝቅዛለች። የለችም ቀዝቅዛ ቀዘቀዘች እኮ አየችህ። እኛ ቀስ ብለን ነው ልጆቻችን እንደዚህ ሴቭ የሚያደርጉት። በእኔ ተምረዋል ሁሉ። ከአማራ ጋር አትሳፈጥ። ልክ አስገባች ወዲያውኑ ነው ለእኔ የእናትየውን ስልክ አምጪ። ከእናትየው መግባባ መስሎታል ልጁ። ጀግና የአማራ ልጅ ጀግና። አንጀቱ ቆስል እዛ እንደምትመጣ ታውቁ። ተከታትለው እችን እንትን ውስጡ እንደምትገባ ያውቃሉ። ወስደው ደግሞ ትክዳለ። ጨለማ ነገር ስለሆነ ጨለማ ነው። እስከነ ሲጋራ እኳል እንዴ ሲጋራን ወጠረ እከክ ሸርሙጣ እንዳት እኔ እንደዚህ አይነት ነገር አንገባም፣ አያገባኝም። አየህ ያንተን ጉድ ተሸክሜ እንደዚህ ቁጭ ብዬ ለማንኛውም ልጅቷ ሴቭ መሆኗን አረጋግጬ ዝም ብያለሁ። ልጅቷ ሴቭ ናት። አዎ ሴቭ ናት። እናትየው ደርሷታል ሚስጥሩ። አዎ ደርሷታል። አለቅ በውስጥ ከዚህ በኋላ መለፍለፍ እንዲህ ማለት የለም። ልጆቻችንን ሴቭ ማድረግ እንደ ድሮ እዚህ ላይ ኛው ዩቱብ የለ። እናት ከእናት ጋር ከእህቶች ጋር ትኖራለህ። አለቅ ማለት አሞራ እና ደግሞ ጥሩ ነገር ምንድነው? ልጆቹን እርዳ። እናት ሉስ አባት ሉስ የሆኑ ልጆች አሉ አይደለ? ተጋሩ በጦርነቱ ጉድጃው ብሶትን እነሱ ላይ ኃጢአትንም ለነሱ እየረዳ ያሰፍ ያ ጥሩ ነገር ነው። ደግ አረገ ደግማ አረገ አለች። እንደዚህ ወረቀትም የአሜሪካን አለች የለ እሷን ይዞ ረብሻ ይዞ ዩቱብ ለመስራትም የለም አለቀ። ታፕ ኮፒ ሊንክ ልጆች ታፕ ኮፒ ሊንክ። እኛ አንተ ጠላው ወደድከው እኛ ያገባንም። ዋናው ነገር ምንድነው? ልጃችንን ሴቭ አድርገናል። አውቃ ትግባበት ከዚህ በኋላ ብትመጣ እንዲያርጎኝ ፍሬም ሄደ ብትል ድሮም ፎቶ አሳይተንሻል እያለሽ ገና በቁምሽ አሜሪካን እያለሽ ነው እንደዚህ እሱ ባንቺ ላይ ሲለብጥና ሲሳሳም የነበረው። ያ ጨረፈም እየተሳፈጥክ ያለው ከአማራ ልጅ ጋር እግሩ ቀጭን ነው። ምንም አያደርግልሽም። እግሩ ወፈር ያለ ፈልግ። አንጎሉ ጭቃ ነው። ክህደት ነው ያደረገው። ለመስዋዕት የተከፈለለትን ነገር ያ እውነተኛ ፍቅር ነው ተብሎ ከዛ እዚህ ድረስ ቤተሰቧን እንደኔው አዋርዳ እናትየውን በስንት ሺህ ተመልካች አያገባሽም ብላ ይኸውላችሁ አሁን ተጋሩ ብቻ እንደሚከታተለኝ የምታዩት ዝም ብላችሁ የኔ ተመልካቾች ተጋሮች ናቸው። ከድሮም ጀምሮ ይወዱኛል። እኔ እንዴት በጣም ይወዱታል። ምክንያቱም አብይ አህመድን በሴቷ የሚያዩ ነው የሚመስላቸው። ምክንያቱም ዋጋሽን ሰጥቼሻለሁ። ስለዚህ ትፈሩኛላችሁ። አሁን ተመልሳችሁ መጣችሁ አይደለ? አያጅቦን ጠይቁት፣ ያቀኛል። አያጅቦን ጠይቁት፣ ተው ይላችኋል። ይኸው ዝም ብላችሁ ይኸው መጡ። አሁን ምንድነው ቅድም እናንተ እኔ ጠላቴና ጠላቴ አንድ ልንገራችሁ አይደለ? እነሱ ናቸው የኔ ጠላት። ሚዲያ ላይ ያሉት ተጋሮች ናቸው። ማንም ጠላት የለም ማንም። ምክንያቱም እኔና ጀዋርን ልክ ያስገባናቸው አለቅ። የሚፈሩትም እኛን ነው። ያ እኔ ሌላ ሰው ራሱ አሁን ከአማራ ጋር ብጣላ አንደኛ አሾክሻኪ እነሱ ናቸው። ከኦሮሞ ጋር ብጣላም አንደኛ አሾክሻኪ እነሱ ናቸው። ያ
በፊት ለፊት አይገጥሙኝም። የምታውቁባቸው መቼ ነው ታውቃለህ? የሆነ ነገር ስነካቱ ልክ አማራን አልተሳደብኩም፣ አማራ ላይ አስተያየት አልሰጠውም። አያችሁ ፉር ይላሉ፣ ፉር ይወዱታል። በቃ አንድ ሰው እኔ ደግሞ ስለማውቃችሁ እበዳችኋለሁ። እኔ ነው ተረጂ የምትሉት፣ እኔ እናንተን እበዳችኋለሁ፣ ቀጠቅጣችኋለሁ። ትቀጠቀጣላችሁ። ቶፒኩ እናንተ ናችሁ። ትቀጠቀጣላችሁ። ፈልጋችሁ አማራችኋል። እረፍት አልፈለጋችሁም። አንዴ በጦርነት እረፍት አነሳችሁ። አሁን ደግሞ በሶሻል ሚዲያ ጦርነት መጣችሁ አይደለ? ትቀጠቅ ምን ችግር አለ? ብዙ ምን ጠይቃችሁ ጥያቄ አለ። ብዙ እናንተ 5 ሀገር ጆኖሳይድ ተደረገብን። 5 ሀገር ለ2 ወር ጆኖሳይድ ተደረገባችሁ። 28 ዓመት እናንተ ያደረሳችሁት ጆኖሳይድ ማን ይጠይቃችሁ? ይኸውላችሁ ሪፖርት ገብሩ። ሪፖርት ገብሩ። አቅማችሁስ ብቻ ነው አይደለም? አሞራው ና እንጂ ና ዝሆን ስጠኝ። ዳዚ ሺዝ ጎይንግ ሺ ኖት ካም ባክ አጌን ካላበደች ያ እንደ ልማዷ ኤአይ ነው ካላለች። እኔ ፎቶ ነው የደረሰኝ፣ ቪዲዮም እንዳለ ግን ተነግሯል። ፎቶ ሲላክ ኤአይ ነው ምናምን አለን። ቪዲዮ ግን ለቤተሰቡ መላክ ስላለበት ቪዲዮ ግን አልደረሰኝም። ፎቶ ግን በቂ ነው። ወደዚህ ራሱን ቂጡን ያልጠረገ ራሱን ያልቻለ ገና ሴት ልጅን ገና በ2 ወሯ እዚህ ስትላላስ እንደ ሰው ያኛም ድፍረት፣ ያንተ ደግሞ ድፍረት በፊት ለፊት ሌላውስ እንደው ሄዶ ከሌላ ሰው ጋራ እንትን ብሎ ነው። ያንተ እኮ ድፍረት እኮ ከበድግ ያንተ እኮ ድፍረት እኮ አምጣኩ። አዎ ሴትን ለሚደፍር እጃችሁን እንደዚህ አቢዩዝ ለሚያደርግ ለካጅ የተጋሩን ባንዲራ አድርጋችሁ እንደዚህ ያላችሁ ነው ያላችሁት። ኢትስ ፌር አቢዩዝ በ27 ዓመት ያሳደጋችሁት አቢዩዝ እኮ ነው። የመቀሌ ሴቷን ልጅ ላይ ማህፀኗ ላይ ሚስማር አልቀረ። እውነት ከሆነ ወይ ፖለቲካ ከሆነ አይዶ ነው። እኔ በእንደዚህ አይነት ነገርም ለአፌ ራሱ ይከብደኛል። እንደዚህ አያችሁ አቢዩዝን ስታበረታቱ፣ አቢዩዝ በጦርነት ደግሞ መጥቶ የሴት ልጅ ማህፀን ላይ ብረትን ያስቀመጠ ትውልድን የፈጠራችሁት በ27 ዓመት ውስጥ ግፋችሁን ሄድን ያስደረጋችሁ እሺ ስፕራክሉስ ባለጌ ስለሆናችሁ ናዩ ትወጣለች ከእግዚአብሔር ጋር ስለ ናዩ ትወጣለች። አሁን ንግግራችን ከእናንተ ጋር ነው። ስለና አክሱማይት እዚህ ላይ መጣችሁ ኮሜንት ለምትሰጡ ከእናንተ ጋር ነው ንግግራችን። 28 ዓመት ኢትዮጵያ ላጠፋችሁ ከእናንተ ጋር ነው ንግግራችን። ወንድ ልጅን እስር ቤት ውስጥ ለደፈራችሁ ከእናንተ ጋር ነው ንግግራችን። ገና የምንጠይቃችሁ ጥያቄ ያለ አልመለሳችሁት። አያልቅም ጥያቄ። ከዛ በኋላ ተንጫጭ ትላሉ ቁጭ ብለህ 28 ዓመት ላጠፋችሁ ጥፋት ተጠያቂዎች ናቸው። ያ ጥፋትን በጥፋት የሚመልስ ህዝብም ትውልድም የለም። በጥያቄ ትጠየቃለህ። ጆኖሳይድ የሚለው ጌታቸው ረዳ there is no genocide with አብይ አህመድ ብሎ እኮ የራሳችሁ የቀድሞ የቲፒኤልኤፍ የኢህአዴግ ያ አስተዳደር የነበረው ጌታቸው ረዳ በትልቁ ያ ቻናል አልጀዚራ ላይ ወጥቶ የተናገረው አሁን እናሰማለን። there is no genocide. They have a lot of group there. It is not only Abiy Ahmed. The should all ወያኔ ህዝቡን የጨረሰው ወያኔ ህዝብን ጨርሷል። ህዝብን አስገድሏል። እናስደምጣለን። ወያኔን እንጠይቃታለን። በደንብ ነው የምንጠይቃት። ያ
You said Abiy Ahmed, and I'm quoting you, perfected 2600 ሰው ታያለ ጆኖሳይድ በማን እንደሄደ those genocide accusations, or have you walked them back? በጦርነቱ ወቅት አብይ አህመድ ጆኖሳይድ ፈጽሟል በሚል ሲናገሩ ነበር። ያቋሙ አሁን ከርሶ ጋር አለ ዝም ብለው ተጋሩ ነው ያለው። እኔ እኮ ትግሬ መስላችኋል መሰለኝ። እኔ ቤት ምን እንደምታረው አራውጡ አጋንኜ የገለጽኩት ነገር እንዳለ ሆኖ ሁሉም አይነት ወንጀሎች በትግራይ ተፈጽመዋል። Did Abiy Ahmed carry out a genocide? ኤክስ ሚኒስተር ቴፔሌቭ he said the reality, the facts. As a lawyer, I cannot say ውሸታም ቴፔሌቭ this and that, but ህዝቡን ራሱ ጨርሶ አብይ ላይ ይህንን የምነግርህ እንደ ህግ ባለሙያ ነው። የህግ ባለሙያ ነው። አዎ እዞርብሃለሁ እኮ አልኩኝ። አታውቀኝም። You're not a lawyer in 2021 when you said Abiy Ahmed has carried out a genocidal campaign. Yeah, I wasn't a lawyer. ምን አባሽ ትደውያለሽ? Abiy committed genocide on the people of Tigray. ምን አባሽ ነው ትደውያለሽ? እንዳትደውይ ጆኖሳይድ ፈጽሟል ብለው እከካ ቁስላ እንዳትደውይ ነበሩም እንዴ? ያኔ እኮ አብይ አህመድ ጆኖሳይድ በትግራይ ህዝብ ላይ ፈጽሟል ሲሉ ነበር። I was a lawyer and I was in the heat. ኤደን ለምንድን ነው ፊክስ የምታረጊው? Claiming the lives of hundreds of thousands. ውጡ ተጋሮች። አዎ ባለሙያ ነኝ፣ ግን በተጋጋለና በመቶ ሺዎች እንደዚህ ስትወጡ ይላችሁ። አዎ ውጡ ተጋሮች። አያችሁ እናንተ ከወጣችሁ ይቆማል። አሁን እየደወላችሁ ነው አይደለ? ዩሲ ጆኖሳይድ። ስለዚህ ጆኖሳይድ ተፈጽሟል አልተፈጸመም? I believe genocide has been committed in Tigray. በትግራይ ውስጥ ጆኖሳይድ ተፈጽሟል። ካሰች ካሳይ እኔ እናንቺ ግንኙነት የለንም። አሁን ትላንትና ልጄ ላይ ስትዘምቺ ሲያዘምቱ ዘመዶችሽ አልደወልሽም። ያ ተጋሩ እንዳትደውሉልኝ። ኢንስታግራሜ አይሰራም። መቼስ ነው ስልኬን አልሰጠም። እንታይ ቆሻሻ ውጪ እንዳትደውይ። እሰራብሻለሁ። ፖለቲካ እሰራብሻለሁ። ከዚህ በፊት የማይጠነቀቁ ነበሩ ማለት ነው። የኔ ልጅ ህዝብ ናት። እሰራብሻለሁ ፖለቲካ። አሁንም በአቋሜ ለመገኘት ዝግጁ ነኝ። Just to clarify for the audience watching, the ex-minister Getachew Reda from TPLF, he says there are no genocide. መልካቾች ግልጽ ያርጉላቸው ጆኖሳይዱ እንደተፈጸመ። እናትሽ ድንጋይ ትብላ እብድ። ምን ነው የድሮኑ ጭስ ገብቶብሻል? እናትሽ ድንጋይ ትብላ እጭ እብድ። እኔ አንቺን የማከምበት ቦታ የለኝም። እጭ አለቃችሁም። እንዳትደውይብኝ ዶንት ኮል ሚ እንዳትደውሉብኝ ነግራችኋለሁ። ብትደውል ብሎክ ነው የምሰጥ። ካሁን በኋላ መጀመሪያ ሂደህ እነዚህ ሙጃ ዘመዶችህን የጥይት ትራፊዎችን ማስቆም ነበረ። እንዳትደውል ታዲያ ጀኖሳይዱ ዝም ብሎ እንዳትደውይ። ምን አባታችሁ ነው? ህዝባችሁ ይወቅ አይደለም ይወቅ። ተጋሩ በርካታ ተዋንያን ነበሩ እኮ አብይ አንዱ ነው። The war on Tigray was led by Prime Minister Abiy Ahmed himself. በትግራይ የተካሄደውን ጦርነት የመራው እኮ ጠቅላይ ሚኒስትር አብይ ነው። እሱ yes so make no genocide ጀኖሳይዱን መርቶት we don't have to be that specific. በዚህ ደረጃ ነጥለን መጥራት ትወጣላችሁ። አልወጣችሁ ቀጥላችሁ መጥራት አለበት እንጂ እርስዎን የጠራሁት እኮ ለዚህ ነው። I will give him the opportunity to defend himself in public. In court. Okay. What I'm saying is all kinds of crimes. You mentioned crimes, ethnic cleansing, genocide were committed. As a matter of fact, he was a very close friend even before he got elected. So ራሱ ጠቅላይ ሚኒስትሩ ራሱን በፍርድ ቤትም ሆነ በአደባባይ የመከላከል መብቱን ተውለታለሁ። ሲጀመር እኮ አብይ ጓደኛዬ ነው። ገና ጠቅላይ ሚኒስትር ሳይሆን በፊት ጀምሮ ጥብቅ ጓደኛዬ ነው። ማን ነው የቅርብ ጓደኛ? አብይ የቅርብ ጓደኛዬ ነበር። ስትጠራው አልነበረም እንዴ? የጄኖሳይድ ወንጀለኛ፣ ጦረኛ፣ ኢምፔሪያሊስት ስትለው አልነበረም እንዴ? የሆኑ ግራ አጋቢ ጓደኛሞች ናቸው። ከጄኖሳይዱ በፊት ነው ጓደኛ ነበርን እያሉ ያሉት? አዎ። ከጄኖሳይዱ በኋላም ጓደኛ ናቸው፣ ከጄኖሳይዱም በፊት ጓደኛ ናቸው እና በጄኖሳይዱ ብሎክ ላድርግ። ለምን ትፈራላችሁ? ለምን ትፈራለህ?
ብሎክ ትጠጣለህ። አሁን ታርፋለህ ማለት ነው። ብሎክ ስትጠጣ ሰው ትሆናለህ፣ ደህና ትሆናለህ። ከዛ ታርፋለህ። ቆይ 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 ኦኬ ብሎ ካጠጣችኋለሁ። ከዛ በኋላ እኔ ስራዬን እሰራለሁ። አሞራው አትደውል። እኔ እናንተ በግል ምንም የምናደርገው ነገር የለም። በፊት ለፊት ነው የምናደርገው የምንነጋገረው። ገባ? ፎቶሽን ለእናትየው ደርሷል፣ ቪዲዮሽም ደርሷል። ደዚ የለችም፣ ጨርሰናል። አሁን ደዚ ጋር እንዲህ ለማስመሰል የለም። በቃ አለቀ። ስትሸረሙጭ የነበረው ፎቶሽ ከች ካሙሌ ጋቡሌ ተብሎ ለእናትየው ገብቶላታል። that's ፋክት። ከኔ ጋር ምንም የሚያገናኘው ነገር የለም። እንግዲህ 5 ወር በሙሉ 5 ወር አይደል አንድ ነገር አልተናገርኩም። ዛሬ ግን መታአፍን ስትከፍት ጉድን ታይዋለህ ማለት ነው። ያ አሁን ወደ ስራችን እንሄዳለን። ብሎክ ተደርጋል። በነገራችን ላይ አይ ብሎክ ዩ አም ሶሪ። እኔ እናንተ ምንም የሚያገናኘን ነገር የለም ምንም